ልማት እና ጥበቃ የስራ ሂደት ቡድን መሪ ነኝ። አቶ ወንደሰን በየነ እባላለሁ። የስራ ኃላፊነቴ ያው የሰብል ልማት ቡድን መሪ ነኝ እና በዚህ በወረዳችን በ2012-13 ዓመተ ምህረት በወረዳችን የአንበጣ መንጋ ተከስቶ ነበር። በዚህ በተከሰተው ምክንያት በርካታ አርሶ አደሮች ሰብላቸው በአንበጣ መንጋ ተበልቶባቸው ነበር። እነዚህም ወደ 1533 አርሶ አደር ይሆናሉ። ከነዚህ ውስጥ ወንድ 1388፣ ሴት 145 በድምሩ 1533 አርሶ አደሮች በአንበጣ መንጋ በ2012-2013 ምርት ዘመን አደጋ ደርሶባቸው በዚሁም በዘንድሮ ዓመት በ2018 ዓመተ ምህረት የፌዴራል መንግስት ከዓለም ምግብ ድርጅት ጋር በመተባበር 300 ኩንታል ስንዴ፣ 25 ኩንታል ጤፍ እንደዚሁም ደግሞ ወደ 60 ኩንታል ግብአት መድቦልን ነበር። ከዚህ ውስጥ 300 ኩንታል ስንዴ ቀርቦልን ለ1533 አርሶ አደር አሰራጭተናል። ጤፍ መቅረብ ካለበት ከ25 ኩንታል ወደ 11 ኩንታል ቀርቦልን ይህንም ለአርሶ አደሩ አሰራጭተናል። እነዚህ በአደጋው ለተጎዱትና ለአደጋ ለተከሰተባቸው አርሶ አደሮች በአግባቡ ከዚህ ቀደም ዝርዝራቸውን ይዘን ስለነበረ በዝርዝራቸው መሰረት እያንዳንዳቸው ከአርሶ አደር ይህንን የቀረበልንን መንግስት ያቀረበውን እርዳታ ለአርሶ አደሩ በአግባቡ ወጪ ተደርጎ ለዘር እንዲያገለግላቸው ምርጥ ዘር ነው። የመጣውም ስንዴ ቀቀባ ነው። ሲዋን የምትባል ስንዴ ዘር ነች። ጤፍም እንደዚህ በተመሳሳይ ቀርቧል። ይህን በሙሉ ለአርሶ አደሩ አሰራጭተን በአሁኑ ሰዓት ያው የክረምቱ ሁኔታ በጣም እንትን ቢሆንም ያው አርሶ አደሩ በእጁ ዘሩን እንዲዘራ በእጁ አሰራጭተናል ማለት ነው። በዚህ መሰረት እንግዲህ ሁሉም አርሶ አደር በዚህ አደጋ ለተከሰቱ አርሶ አደር በዝርዝር መረጃው ይዘን ስለነበረ ከቀበሌ ባለሙያዎች ጋር በመሆን ከወረዳ ባለሙያዎች ጋር በመሆን በመተባበር ለተጎዱባቸው አርሶ አደሮች ይህንን ዘር እንዳይቸግራቸው ዘር እንዲያፈሩ ይህን ምርጥ ዘር ስንዴና ጤፍ ለአርሶ አደሩ በአግባቡ አሰራጭተን ለእያንዳንዱ አርሶ አደር ሰጥተናል ማለት ነው። ያው ሌላው የግብአት አቅርቦት ይቀርባል ተብሎ ነበር። ወደ 60 ኩንታል ዩሪያ 40 ኩንታል፣ ዳፕ 20 ኩንታል ይቀርባል ተብሎ ነበር። ችግር በአንዳንድ በተለያየ የበጀት ችግር አልቀረበልንም። እነዚህ የቀረቡትን ጤፍና ስንዴን ለአርሶ አደሩ በአግባቡ ያሰራጨንበትና በአሁኑ ሰዓት አርሶ አደሩም ዘሩን በእጁ አስገብቶ ለዘር የተዘጋጀበት ሁኔታ ነው ያለው።